ብሌን ሰላም እናቷ እንደሆነች ደረሰችበት። ከዓይኖቿ እንባ እየወረዱ በድንጋጤ ማመን እስኪሳናት ድረስ ሰላም እናቷ እንደሆነች ደረሰችበት። ሰላምም አይኖቿን እያየች ምን ሆነሽ ነው ብላ ስትላ ትጠይቃታለች። ብሌንም በጣም እንደደነገጠች ስለነበረች እናቴ አርፋለች በማለት ትነግራታለች። እሷም እንዴት ሆኖ ነው ምን ሆነሽ ነው እያለች እያባበለቻት ባይሉ ይመጣል። ባይሉም ከመጣ በኋላ ምን ሆና ነው ብሎ ሲጠይቃት አይ እናቷ ስላረፈች ለዛ ተከፍቷ ነው ብላ ትለዋለች። ካዳ እናቷ ከሞተች እሷ እዚህ ምን ትሰራለች በማለት ይጠይቃል። እሱም በሚጠይቅ ጊዜ አይ እውነቱን እኮ ነው አንቺ አሁን እዚህ ምን ትሰሪያለሽ ብላ እያቀፈች እየደባበሰች ታባብላታለች። ነይ በቃ ብሌንዬ የኔ ውድ ሄደን ለቅሶውን እዛ እንቀመጥ ብላ ትላታለች። ብሌንም በዚህ አጋጣሚ እናቴ ከሞተች አሁን አይደለም ብላ ስትል አቶ ባይሉ እጅግ ይደነግጣል። ባይሉም ከደነገጠ በኋላ ማለት ያልሽው አልተረዳሁትም፣ እናትሽ መቼ ነው ያረፈችው ብሎ ይጠይቃታል። እሷም እናቷ እንደሆነችም ብታገን የእናትነት ስሜት ሰላም በምታቅፋት ሰዓት ልክ የእናቴን ስሜት ነው የሚሰጠኝ ስለምትል ብብቶቿ ስር እቅፍ እያደረገቻት እያባበለቻትም ነበረ። ሆኖም የእናት ቦታውን ስለማይስት ብሌን እናቷ እንደሆነች ብታቅም እናቴ ብላ አልጠራቻትም። እሷም ከስግደት አልተመለሰችም። የዛሬ 10 ዓመት ነበረ ስግደት እኔን ለማሳደግ የሄደችው። አሁን ግን እንደሞተች ተነገረን። ለዚህ ቀብር መሄድ አልችልም ብላ ምላሽ ትሰጣቸዋለች። ባይሉም በዚህ ሰዓት የደነገጠው ትዕዛዝ ላስተላለፈው ልጅ ቶሎ ብሎ ይደውላል። እሱም ከደወለለት በኋላ ቶሎ ቢሮ ፈልግሃለሁ ቶሎ ና ብሎ ይለዋል። እሱም ካገኘው በኋላ ለምንድን ነው የብሌንን አሳዳጊ ያልገደልከው በማለት በአስቸኳይ ይጠይቀዋል። እሱም አንተ የምትፈልገው ብሌን ሰላምን እንዳታቅ ስለነበረ እሷ እጅግ ስትማጸነኝና ስትለምነኝ በደንብ አድርጌ አስጠንቅቄያታለሁ። የብሌን እናት እንደሞተች ንገሪያት በማለት አስጠንቅቄያታለሁ። ለዚህ ምንም እንዳታስብ ሀሳብ እንዳይገባ ፈጽሞም አትነግራትም በማለት ይለዋል። ይሄንን ምን ብትነግራት ነው እሷ እንደማትናገር ሙሉ ኮንፊደንስ ኖሮክ የምትናገረው በማለትም ሲጠይቀው አይ እኔ ያስፈራራኋት በልጇ ነው፣ ልጅሽን ማየት አትችይም ብዬ ስላልኳት ለልጇ ስትል በፍጹም አትናገርም ብላ ይለዋል። እሱም እንደዛ ካለው በኋላ ነው ብሎ ይላል። እሱም ባይሉን እንደሚገለውና ፋይሎቹን አግኝቶ ከሰጠው ባይሉን እንደሚገል እናም ደጁን ከእናትየው እንደሚያገናኘው ተነጋግሮ ነበር። እሱም ህልም አይቶ ነበር። ባይሉ እናት በሕይወት እንዳለች ስላወቀ ይገላታል ስላለው ላበላ ሆኖ ባይሉ ሲገላት ህልም አይቶ ነበር። ሆኖም እንደምንም ብሎ ፍሌሹን ለማግኘት ጥረት አደረገ። እሱም ፍሌሹን ቤት በመግባት ሰላምም ቃልም አንድ ላይ ተቀምጠው ቁጭ ብለው ነበር። እንዲህ አንተ ካለህማ እስቲ ከቃልዬ ጋር የሆነ ቦታ ደርሰን እንምጣ ትለዋለች። እሷም አይን ያልሄድም ብትልም ከሆነ ሰው ጋር ላስተዋውቅሽ እፈልጋለሁ፣ ስለዚህ መሄድ አለብሽ ብላ ትላለች። እሱም እንዴት አድርጎ ፋይሉን እንደሚያገኝና እናቱን ከሞት እንደሚያስተርፍ ነበር የሚያስበው። ሆኖም ብሌንን ሻይ አፊልኝ በማለት ያዛታል። ብሌንም እሺ ብላ ሻዩን ለማፍላት ወደ ውስጥ በገባይ ጊዜ
እሱም ቶሎ በማለት ወደ መኝታ ክላስ ይገባል። ገብቶም ከባይሉ ኪስ ፍሌሹን ይወስዳል። ፍሌሹንም እንዳገኘ ልክ ሲወጣ ብሌን ታገኘዋለች። ብሌንም ምንድን ነው እሱ? ከየት ነው የምትወጣው? ያስከውስ ነገር ምንድን ነው ብላ ስትጠይቀው ይሄ እናቴን የማገኝበት ነው ብሎ ይላታል። በል ቀጥ አድርግና መልስ ብትለውም እባክሽን እናቴ ከሞት የምትተርፍበት ፋይል ነው ብሎ ሲላት እሺ ብላ ትለቀዋለች። እሱም ፋይሉን አግኝቼዋለሁ ብሎ ፍሌሹን ሲልክለት በቴሌግራም ያለውን ነገር ላክልኝ ይለዋል። እሱም ከላከለት በኋላ ባይሉ አሁን አልቆልሃል፣ እኔም አንተን ገድዬ ያንተን ቦታ እወርሳለሁ በማለት ካለም በኋላ እሱም ወደ እናቴ ሄዳለሁ ብሎ እየተዘጋጀ ባለበት አንድ ስራ ይቀርሃል ብሎ ይለዋል። እሱም ምን አይነት ስራ ነው? እሺ ብሎ ሲለው ባይሉን መግደል አለብህ፣ እሱን ከገደልክ ነው ሰላማዊ ህይወት መኖር የምትችለው፣ ስለዚህ ግደለው ብሎ ይለዋል። እሱም እጅግ በመደንገጥ እኔ ነፍስ አላጠፋም ብሎ ሲለው እናትህን የምትፈልግ ከሆነ እናትህ እንደማትሞት ማወቅ ከፈለግ ስለዚህ ቶሎ ብለህ ይሄንን አድርግ። በፍቅር ብዙ ጊዜ ከእናት ጋር መኖር የምትፈልግ ከሆነ ባይሉን ግደለው ብሎ ይለዋል። እሱ ጨካኝና የብዙ ህይወቶቹን ያጠፋ ሰውዬ ስለሆነ እንድትገለው ስል ብሎ ይለዋል። እሱም አልገልም ነፍስም አላጠፋም ቢል ሀስብና ደውልልኝ በማለት ይለያያሉ። እሱም ለመግደል እናቴን ማትረፍ አለብኝ፣ ስለዚህ እገለዋለሁ ብሎ ይስማማል። ከተስማማም በኋላ ቀጥታ ወደ ቢሮ ይሄዳል። ቢሮም ከሄደ በኋላ በንዴት ኃይል በተሞላ እንደሄደ ይገኛል። የብሌንም አሳዳጊ እናት አልማዝ ቤቱን ፏ አድርጓ እየጠበቀችው ነው። ብሌንም ዛሬ ምን ተገኝቷል እናቴ? ቤቱን ለየት አድርገሽ አስተካክለሻል ብላ ትላታለች። ዛሬ በጣም ትልቅ እንግዳ ይመጣል ብላ ትላታለች። ማን ነው እሱ? እኔ የማላቀው ብላ ስትል ልጄ ከ8 ዓመት በኋላ ሊመጣ ነው፣ ከ18 ዓመት በኋላ ሊመጣ ነው። ስለዚህ እሱን ልቀበለው ነው። ለአንቺ ደግሞ ወንድም፣ ለእኔ ልጅ መጥቶልኛል ብላ ትላታለች። በይ ከኔ በላይ መንከባከብ አይቻልም፣ ግን እንዴት አገኘሹ ብላ ትላታለች። አሁን ብትጠይቅኝም ምንም አይነት መልስ መመለስ አልችልም፣ ግን እሱ በእጄ ከገባ በኋላ የምነግርሽ ብዙ ነገርና የምወስድሽ ቦታ አለ ብላ ትነግራታለች። እሷም እሺ በቃ ግን ማናት ስትላት ጓደኛዬ ናት፣ በቃ ሄጄ ላመስግናት ብላ ስትል በፍጹም አንቺ አታውቂያትም ብለው ቤቱን በደንብ አስተካክለው እሷም አበሻ ቀሚሷን ለብሳ ደጅደጁን እያየች ምነው መሸ ቆየ እያለች ትገኛለች። ሆኖም ልጇ ባይሉን ለመግደል ወደ ቢሮ ሄዶ ነበረ። ቢሮም ከሄደ በኋላ ፎቶውን አሳይቶ ይሄ ፎቶ የማን ነው ታውቃታለህ ወይ ብሎ ሲለው እኔ ታውቃታለሁ ብሎ ይለዋል። ለመጨረሻ ነው የምጠይቅህ፣ እናቴን የት ነው ያደረካት? እናቴን የምታሳየኝ ከሆነ የበደልከኝ ሁሉ እረሳዋለሁ፣ እናቴን እፈልጋለሁ ብሎ ይለዋል። እኔ እናትን ነው ወይ የምጠብቀው አላቅም ብሎ ሲለው እገልሃለሁ ካለበለዛ ካላሳየኸኝ ብሎ ይለዋል። አንተ የማታሳየኝ ከሆነ አንተን ገድዬ አንድ ሰው ያሳየኛል ብሎም ይነግረዋል። እሱም ሽጉጡን ያወጣና እሱን መግደል እንደማይችል እያሳየው እያለ ሆኖም ስልክ ይደወልለታል። ስልኩ ምንድን ነው በማለት ደንብረው ሁለቱም አንድ ላይ ተያይዘው ይወጣሉ። ክፍሉ በዚህ ይጠናቀቃል። ሰላም ልጇ እንደሆነች ብሌን ባታቅም ብሌን ግን ውስጧ እንደነገራት ከዚህም በፊትም ደግሞ ሰላም ብሌንን ሳቅፋት ልክ እንደ ልጄ ነው የሚሰማኝ ብላ ትላለች።
ለየት ያለ ስሜት እንደሚሰማት እሷም ተናግራለች። ብሌንም በዛ አይነት መልኩ መቼ ይሆን እውነቱ ወጥቶ የሚጋለጠው? ውድ የተከበራችሁ ቤተሰቦቼ ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ ዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በቀጣይ ክፍል እስክንገናኝ ድረስ ሁላችሁም ባላችሁበት ቸር ሰንብቱ። ላይክ እና ሰብ ማድረጋችሁን እንዳትረሱ ስል በአክብሮት ጠየኳችሁ። እንድታበረታቱኝ እላችኋለሁ። ውድ የሀገሬ ሰዎች ሰላም በድጋሚ ይብዛላችሁ። መልካም ቆይታ